اللهم صل وسلم وبارك وأنعم على سيدنا محمد وعلى آله وصحبه وسلم. أحبابنا الكرام، سلامتا من تكمن دالو ታውቃላችሁ ሆነ አንድ ሰው ለሙእሚን ወንድሙ ለማያውቀውም አሰላሙ አለይኩም ቢል ምን አይነት ፈضል አለው? አንድ ሰው ለምሳሌ አንዱን ወንድሙን አሰላሙ አለይኩም አለው፣ በዚች ብቻ 10 አጅር ያገኛል። ወራህመቱላሂ የጨመረበት እንደሆነ 10 አጅር ይጨመርለታል። ወበረካቱሁ የጨመረበት እንደሆነ ደግሞ 10 አጅር ይጨመርለታል። አጠቃላይ 30 አጅር ያገኛል ማለት ነው። ወንድሙን ደግሞ በሚያገኝ ሰዓት ቀድሞ አሰላሙ አለይኩም ያለ ሰው፣ ሰላምታን ያበዛ ሰው ነቢ አለይሂ ሰላቱ ወሰላም ምንድነው ያሉትኝ? እናንተ እኮ አታምኑም እስካልተዋደዳችሁ ድረስ፣ አትዋደዱም ደግሞ እስካላመናችሁ ድረስ። ይህ ሁላ የሚያጠቃልላችሁ ነገር ወይም ገር የሚያደርግላችሁን ነገር አልነግራችሁም እንዴ ይላሉ። እሱ ምንድነው? አፍሹ ሰላም በይነኩም፣ በመሐከላችሁ ሰላምታን አብዙ ይሉናል። ሁላችንም ለምናቀውም ለማናቀውም አሰላሙ አለይኩም ልንል ይገባል። መጓጓዣ ላይ ያለ ሰው በእግር ለሚሄድ ሰው አሰላሙ አለይኩም ይበል። በእግር የሚሄድ ሰው ደግሞ የተቀመጠ ሰው ካገኘ አሰላሙ አለይኩም ይበል። የተቀመጠ ሰው ካለ ደግሞ የለተኛ ሰው አሰላሙ አለይኩም ሊል ይገባል። ትልቅ ሰው ትልቅ ሰው ካየ ለትልቁ ቀደም ብሎ አሰላሙ አለይኩም ሊለው ይገባል። ይህንን ያደረገ እንደሆነ ሪዳ አላህ የአላህን ውዴታ የሚያገኝ ይሆናል ማለት ነው። ይህ ትንሽ ነገር ነው፣ ጀነት የሚያስገኝ ነገር ነው። ልንሽቀዳደምበት ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ከራሴ ልጀምርና